ጋብቻ በስሜታዊነት የሚጀምር በስሜታዊነት የምታገባ በስሜታዊነት ደግሞ ካልተመቸ የምትፈታው አይደል። የገዛኸውን ነገር ካልተመቸ ልትሸጥ ትችላለህ። ነገር ግን የሆነን ነገር ፈልገኸው እንደምታደርገው እንደምትገዛውና እንደምትሸጠው ሁሉ በዛው መጠን ደግሞ ጋብቻ ስትፈልገው አግብተ ሳይመቸ ሲቀር የምትፈታው አይደል። በቅርብ እዚሁ ጥር ላይ እንግዲህ ጥር 2018 ላይ እባክህን ተረጋጋ ብዬው በቃ ነው ካላገባው ወድጃታለሁ ተዋደናል ምናምን ብሎ ልጅቷም ከሱ እኩል ግላ አሁን ደግሞ የጾም እኩል አካባቢ ከ2 ወር በኋላ ገና 3 ወር እንኳን በትክክል ሳይሞላ ደግሞ ምንም መግባባት አልቻልንም በታሪክ ብሞት ይቀለኛል እሷ እዚህ ቤት ውስጥ ከሷ ጋር መኖር አልችልም ብሎ በቃ ይሄ ፍቺ ጫፍ ላይ የደረሰ ሰው ታውቃላችሁ። ሰው ስሜታዊነት ያጠቃዋል በተፈጥሮ የሆነ ነገርም ሲያደርግ የሆነ ነገርም ሲወስን የሆነ ነገርም ሲቀበልም የሆነ ነገርም ሲሸጥም የሆነ ነገር ሲያደርግም ሲወስንም ጥሩ ነገር ሲወስንም መጥፎ ነገር በጣም ሲበዛ ሰዎች እኩል እኔ ምናልባት ይሄን ቪዲዮ የምትከታተሉ ያላገባችሁ ወጣቶች ካላችሁ በጣም ቆም ብላችሁ አንድ ጊዜ በህይወት ድጋሚ ያስብበት። ያቺን ሴት አርፋ የተቀመጠችን ሴት ካላገባሁሽ ብለ መሬት ላይ ተንከባለ ወደ ትዳር አስገብተ እሷ ጋብቻ ውስጥ ከገባች ካረገዘች ከወለደች በኋላ ደግሞ አልተስማማንም አልተግባባንም ብዬ ፈታለው ብለ ማሰብ ያ ጤነኝነት አይደል። የማንን ህይወት ካበላሸ በኋላ ከዛ በኋላ ስለመፍታት የምታወሩ እፈልግሻለሁ ብለ በህጋዊ ጋብቻ እሷን ሚስት ካደረካት በኋላ ሙሉ ለሙሉ ኃላፊነት አለበት። ለሷም ለህይወቷም ኃላፊነት ያለው አንተ ጋር የሆነን ሰው እፈልገዋለሁ ብለሽ ወደ ህይወቱ ከገባሽ በኋላ ባሌ ነው ብለሽ ባል ካደረግሽው ብቻ ልጅ ወይ ደግሞ ዘር መተካት ሲያጓጓት እንደነበረች ሴት ወይ ደግሞ አግብታለች ብላ መታየት ሲያጓጓት እንደነበረች ሴት ካገባሽ በኋላ ሌላ ነገር ማውራት ወይ ደግሞ እንፋታ ማለት ነው። እኔ በተለይ ምን አይነት ሰዎች እንደሚገርሙ ይድንገራችሁ። ለምነው መሬት ላይ ተንከባለው ትዳር አግኝተው ካገቡ በኋላ ደግሞ ይሄ ካልተፋታው ብሎ የሚፎክሩ ሰዎች አግብተው እኮ ከሌላ ፕላኔት የሚመጣላቸው ወንድ የለም። ኦፍ ኮርስ ከሰው የተሻለ ሰው አለ። ፈታ ከሌላ ፕላኔት ላይ የሚመጣላት ወንድ የለም። ፈተሽ ከሌላ ቦታ የሚመጣልሽ ወንድ የለም። ከሌላ ቦታ የምትመጣለ ሴት የለችም። ሴት እቺም ያቺም ሴት ናት። ነገር ግን የምታደርግባቸው አይምሮአቸው ላይ የምትጭነው ነገር ይለያያል እንጂ የትኛውም ሴት ናት። ምናልባት ይሄን ቪዲዮ የምትከታተሉ ያላገባችሁ ወጣቶች ካላችሁ ለማግባት ከፈለክ አንድ ጊዜ ቆም ብለ በትክክል አስብበት። እናተ ስለገፋች አባተ ስለገፋ ሰው አያገባም እንዴ ስለተባልክ የማትተማመንበት እርግጠኛ ያልሆንኩበት ነገር ውስጥ አትግባ። በደንብ ተረጋግተ አስበ አውጥተ አውርደ አግባ። ከዛ በኋላ ምናልባት አለመግባባት ሊፈጠር ይችላል። ምናልባት ጸፍ ሊፈጠር ይችላል። ምናልባት ፍቺ ሊፈጠር ይችላል። ነገር ግን አስበ ተረድተ ያደረከው ነገር ስለሆነ ያን ያህል የሚቆጭ አይደለም። ለምን አስበ ተረድተ ያደረከው ነገር ስለሆነ። ስለ ትዳር መማከር አሊያን ስልጠና ፈልጋለሁ ምትሉ ካላችሁ ያላገባችሁ ወጣቶች አግብታችሁ በትዳር ያላችሁ ስነ ልቦናዊ ምክር ያስፈልገኛል ብላችሁ ካሰባችሁ ያላገባችሁ ወጣቶችም ከሆናችሁ ለምንድነው ያላገባሁት ራሴ ላይ መስራት ፈልጋለሁ ካላችሁ በጣም የሚገራርሙ ስልጠና ለየብቻም በጋራም ተዘጋጅቶላችኋል። ለመረጠ መረጃ 09774050 ላይ ደውሉ። ምናልባት ያላገባሽ ሴትም ከሆንሽ መጀመሪያ ቆም ብለሽ አስቢ። አግብታለች ለመባል እድሜዋ ሄደ ልጅ አልወለደችም ቆማ ቀረች ያንን ነገር ፍራቻ ወደ ሆነ ነገር ውስጥ የምትገቢ ከሆነ እመኚኝ ከሆነ በስቃይ ወጥቶ ወደ ሆነ ስቃይ እንደመግባት ከሆነ ከትንሽ ስቃይ ወጥቶ ወደ ትልቅ ስቃይ ወደ መግባት እንደመግባት ነው። ለምንድነው እንደዛ መተለው ብላችሁ ብትሉኝ አሁን ወጣቱ እያገባ ያለው በስሜታዊነት ነው። ጥቂት ሰዎች ብቻ ናቸው ገብቷቸው አስተውለው እርግጠኛ ሆነው ተነጋግረው የሚጋቡት። ብዙዎቹ በስሜታዊነት ነው። በቃ እንጋባ ይባባላሉ። ከዛ በኋላ ሆይ ከዛ በኋላ 1 አመት ሳይቆይ 2 አመት ሳይቆይ ደግሞ በስሜታዊነት ደግሞ እንፋታ ትላለች ወይ ደግሞ እንፋታ ይላል። እና አደራችሁን እባካችሁ ልጅ ይመጣል መካከል ላይ ያላባት የሚያድግ ልጅ በጣም ሲበዛ ከባድ፣ ያለ እናት የሚያድግ ልጅ በጣም ሲበዛ ከባድ። የልጆቻችሁ ህይወት ለወደፊት ያሳዝናል። በዛ ላይ ደግሞ አግብታ የፈታሃት ሴት ምን ያህል የልብ ሐዘን ይሰማታል። ምን ያህል እድሜዋን ህይወቷን ላንተ ብላ ሰጣ በማግስቱ አልፈልግሽም ብለ ስትፈታ በማግስቱ አልፈልግህም ብለሽ መኖር የሚፈልግን ሰው ስትፈችው ምን ይሰማዋል? ምን ያህል የልብ ሐዘን። በነገራችን ላይ ከሰውየው ጋራ እድሜ ልክ የመዝለቅ ፍላጎት ከሌላችሁ ከነማንነቱ ተቀበለሽ የመዝለቅ ፍላጎት ከሌለሽ ባታገቢ ይመከራል። ከነማንነቷ ተቀበለሃት ከሷ ጋር እስከ መጨረሻው የመዝለቅ ፍላጎት ከሌለ ባታገባ ይመከራል። ወይ ደግሞ ባትገባበት ይመከራል። በደንብ መዘጋጀት ትችላለህ። በደንብ መረጋጋት ትችላለህ። በደንብ እርግጠኛ መሆን ትችላለህ። በዛው መጠን ደግሞ በደንብ መወሰን ትችላለህ። በደንብ እርግጠኛ ከሆንክ በደንብ ከወሰንክ ከዛ በኋላ ብታገባ በራሱ ችግር የለም። ነገር ግን በደንብ እርግጠኛ ሳትወስን አንተ ወደ ጋብቻ ከገባ ለሆነ ጊዜ ምናልባት የረፍት ስሜት በቃ ተረጋጋው ልትል ይችላል። ወደ ረጅም ስቃይ ነው የምትገባው። ይህንን ለምንድን ነው ያልኳቸው? የሚፋቱ ሰዎችን በደንብ ስታስተውሉ በጣም ስሜታዊ ሰዎች ናቸው። ቶሎ የሚጋቡ ሰዎች በጣም ስሜታዊ። ኦፍ ኮርስ እግዚአብሔር በአንድ ቀን ትዳር ሊሰጥ ይችላል። ይሄን አምናለሁ።
በቃ ከነማንነቷ አቀበላታለሁ ብለህ ካገባሃት ምንም ችግር የለም። እቀበለዋለሁ ከነማንነቱ። ያ ማለት እየጠጣ ኖሪ አይደለም፣ እያጨሰ ኖሪ አይደለም፣ እየቃመ ኖሪ አይደለም፣ እየማገጠ ኖሪ አይደለም። አንተም ከነጫት ከነሲጃራ ከነቺቲንግ እንድትቀበል ፈልጋ ከሆነ የምታገባው ተሳስታል። የትኛውም ሴት አንድ ቀን ትታገሳ፣ ሁለት ቀን ትታገሳ፣ እድሜ ልክ ግን ያንተን መማገጥ ታግሳ መኖር አትችልም። ያንተን በተደጋጋሚ ያንን ነገር ማድረግን ታግሳ ምትኖር ሴት የለች። ያንቺን በተደጋጋሚ መሳደብ፣ ኃይለኝነት፣ ቁጣ፣ አምባገነንነት እሱን ተሸክሞ የሚኖር ወንድ የለም። ስለዚህ በተቻለሽ መጠን ስሜታዊ እንዳትሆኚ በደንብ ተረጋጊና አንድ ጊዜ አስቢበትና አንድ ጊዜ ወስኝ። በደንብ ተረጋጋና አንድ ጊዜ በትክክል አስበትና በትክክል ወሰን። ከዛ በኋላ ውሳኔዎቹ ጤናማ፣ ስራዎቹ ጤናማ፣ እያንዳንዱ የምታደርገው ነገር ጤናማ ይሆናል። ይሄን ነገር አስቡበት። በጋራ ውጤቱን ነው። በጣም ጥሩ ነገር እንደሚኖራችሁ እርግጠኛ ነኝ። ቆም ብለህ አስብበት። ቆም ብለሽ አስቢበት። ምናልባት አግብታችሁ ደግሞ ያልተግባባችሁም ካላችሁ ቆም በል። ባለበት ቆመ ነገሮችን በትክክል አስብ። ባለሽበት ቆመሽ ብለሽ ነገሮችን በትክክል አስቢ። ነገሮችን በትክክል የምታስቢ ከሆነ እመኚኝ፣ በእርግጠኝነት ነው የምነግርሽ፣ ቢያንስ ትዳርሽን ከመፍታት ራስሽን ልጅሽን አባት ከማሳጣት፣ ልጅህን እናት ከማሳጣት ራስን ጠብቃለና ወጣቶች ከሆናችሁ ይህን ቪዲዮ የምትከታተሉት ምናልባት ስሜታዊ አትሁኑ፣ ቸኩላችሁ አታግቡ፣ ቸኩላችሁም አትፍቱ ለማለት ያህል ነው። ይህን ቪዲዮ ለብዙዎች እንዲደርስ ሼር አድርጉላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ በሉ። ለበለጠ መረጃ ደግሞ 09774050 ላይ ደውሉልን። አመሰግናለሁ። በጣም መልካም ጊዜ